ሰላም እንዴት ሰነበታችሁ ውድ የዩቲዩብ ቤተሰቦቻችን። ዛሬ በአዲስ ዩኒት የ9ኛ ክፍል ጂኦግራፊ ዩኒት 2 እናያለን። ዩኒት 2 ስለ ክላይሜት ኦፍ ኢትዮጵያ ነው። ኢትዮጵያ ክላይሜት ምን ይመስላል፣ ኮንትሮሊንግ ፋክተሮቹ ምንድናቸው የሚለው ነገር ሞር ዩኒት 2 ያሉ እንትኖች ናቸው ማለት ነው። በዩኒት 2 ያሉ ያው ሜን ኮንተንቶች አሉ። እነዚህ የመጀመሪያው ሚኒንግ ኤንድ ዌዘር ሚኒንግ ኦፍ ዌዘር ኤንድ ክላይሜት የክላይሜት የሚኒንግ እና የዌዘር ሚኒንጉ ምን ይመስላል፣ እንዴት ሪሌት ያደርጋሉ የሚለው ነገር፣ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት የክላይሜት እና የዌዘር ኤሌመንቶቹ ምን ይመስላሉ፣ ዘ ኮንትሮል ኦፍ ዌዘሪንግ ኤንድ ክላይሜት ኦፍ ኢትዮጵያ ዌዘር ኤንድ ክላይሜት ኮንትሮሊንግ ፋክተሮች እነማን ናቸው የሚለው ነገር አለ በዩኒቱ። ሌላኛው ክላይሜቲክ ሪጅን ኤንድ ሲዝናል ቫሪዬሽን ኢን ኢትዮጵያ በኢትዮጵያ ክላይሜቲክ ሪጅን የምንላቸው ወይም ደግሞ አግሮ ኢኮሎጂካል ዞን ኦፍ ኢትዮጵያ የምንላቸው እነሱን እናያለን። ሜዠርመንትስ ኦፍ ዌዘር ኤንድ ክላይሜት ሜዠርመንቶች አሉት፣ እነሱ ምንድናቸው የሚለው ነገር በአጠቃላይ ስለ እነዚህ ነገር ሞር ኮንሰርን ያደርጋል ዩኒቱ ማለት ነው። ለቪዲዮ አዲስ የሆናችሁ ቻናሉን ለመጀመሪያ ጊዜ የምትቀላቀሉ ወይም ደግሞ ይህን ቪዲዮ ለመጀመሪያ ጊዜ የምታዩ ቤተሰቦቻችን ቻናሉን ሰብስክራይብ በማድረግ እንድትተባበሩን ስል በትልቅ አክብሮት እጠይቃለሁ። ወደ መጀመሪያው ትምህርታችን በምንገባበት ጊዜ መጀመሪያ ሚኒንግ ኦፍ ዌዘር ኤንድ ክላይሜት፣ ያው እንደምታውቁት ከዚህ በፊት ክላሳችሁ እንደተማራችሁት ሚኒንግ ኦፍ ዌዘር ኤንድ ክላይሜት ያው የሁለቶቹ ሚኒንጋቸው ምን እንደሆኑ ኮንሴፕታቸው የምታውቁት ይመስለኛል። ግን ሃይላይቱን እኛ እናየዋለን ማለት ነው። ዘ ወርድ ዌዘር ኤንድ ክላይሜት are closely related but have quite different ግን በጣም ክሎዝሊ ሪሌትድ ናቸው። በጣም ሁለቶቹ የተገናኙ ወርዶች ናቸው። ግን የተወሰነ የሆነ ግን ደግሞ ምን አላቸው ኳይት ዲፈረንት አላቸው ማለት ነው። ወይም ደግሞ በተወሰነ መልኩ ልዩነት አላቸው ማለት ነው። ዌዘር ሪፈር ቱ ዘ ኮንዲሽን ኦፍ ዘ አትሞስፌር ዌዘር የኮንዲሽን ኦፍ አትሞስፌርን ሪፈር ያደርግልናል ወይም ደግሞ ያንን ነው ሪፈር የሚያደርግልን የሚገልጽልን። ኢን ተርምስ ኦፍ ቴምፕሬቸር ያንን ነገር ደግሞ ሪፈር የሚያደርግልን ኢን ተርምስ ኦፍ ምን ኢን ተርምስ ኦፍ ቴምፕሬቸር ኢን ተርምስ ኦፍ ሬንፎል ኢን ተርምስ ኦፍ ፕሬሸር ኢን ተርምስ ኦፍ ዊንድ ኢን ተርምስ ኦፍ ዋት ሞይስቸር ክላውድ ከቨር ሂዩሚዲቲ ኢቲሲ በእነዚህ ኢን ተርምስ ኦፍ እነዚህ የተለያዩ ሬንፎል ፕሬሸር ዊንድ ሞይስቸር ክላውድ ከቨር ሂዩሚዲቲ ቴምፕሬቸርን ቤዝ አድርጎ የአንድን ቦታ ዌዘር ኮንዲሽኑን ምን ያደርግልናል ማለት ነው ሪፈር ያደርግልናል ይገልጽልናል ማለት ነው። ኦፍ ዘ ሰርቴን ፕሌስ ኦቨር ሾርት ፔሪድ ኦፍ ታይም ያንን ግን ደግሞ የሚገልጽልን ሪፈር የሚያደርግልን ሾርት ፔሪድ ኦፍ ታይም ወይም ደግሞ ለአጭር ጊዜ ያለው በአንድ ቦታ ያለው የአጭር ጊዜ የአየር ንብረት ሁኔታዎች ኮንዲሽኖቹን የሚያሳየን ተርም ነው ማለት ነው። ያ ዌዘር እንለዋለን ማለት ነው። It is a phenomenon which varies very much from hour to hour, even from day to day. ያንን ነገር የፊኖሜና ቫሪ ከሰዓት በሁለት በተለያዩ ሰዓቶች ላይ ያለው ለውጥ ቫሪዬሽኑ እና ደግሞ ከአንድ ቀን ሌላኛው ቀን ደግሞ ያለው ለውጡ ወይ ደግሞ ዴይ ቱ ዴይ ሃወር ቱ ሃወር ለውጦችን የአትሞስፌሪክ ኮንዲሽን ቫሪ የሚያደርግበት ወይ ሪፈር የሚያደርግልን ያ ዌዘር እንለዋለን ማለት ነው። ሁለተኛው ምንድነው ክላይሜት ነው። ክላይሜት ኢዝ ኤ ፓተርን ኦፍ ዘ ዌዘር ኮንዲሽን የዌዘር ኮንዲሽን ፓተርን ነው። ኤክስፒሪየንስድ ኢን አን ኤሪያ ኦቨር ኤ ሎንግ ፔሪድ ኦፍ ታይም ይሄኛው ደግሞ ቅድም ኤ ሾርት ፔሪድ ኦፍ ታይም ሆኖ ነበር። ሁለቶቹ የሚለያዩት ባለ ቆይታቸው ማለት ነው። ክላይሜት የምንለው ነገር የሚቆየው ሎንግ ፔሪድ ኦፍ ታይም ወይም ደግሞ ለረጅም ጊዜ ነው እሱ ሞር የሚቆየው ማለት ነው። It considers the trends and fluctuation and variation that may occur in departure from the average condition in the time በሆነ ሰዓት ላይ የነበረው ከአቨሬጅ ኮንዲሽኑ ቼንጅ ሲያደርግ ወይም ደግሞ ለምሳሌ እኛ ያለንበት አካባቢ ወይም ደግሞ የኢትዮጵያ ያለው ቴምፕሬቸሩ ለሆነ ሰዓት በአቨሬጅ ቼንጅ የሚያደርግ ከሆነ ለብዙ ለምሳሌ 10 አመት እና ከዛ በላይ ቼንጅ የሚያደርግ ከሆነ ያ ምን ሪፈር ያደርግልናል ማለት ነው ክላይሜት ሪፈር ያደርግልናል ማለት ነው። ላርጅ ኤሪያ ካን ኤክስፒሪየንስ ኦንሊ ዋን ታይፕስ ኦፍ ክላይሜት ላርጅ ኤሪያን ኤክስፒሪየንስ የምናደርግበት እንትን ምን ይባላል ማለት ነው ያ ክላይሜት እንለዋለን ማለት ነው። ሁለተኛው ኤሌመንትስ ኦፍ ክላይሜት ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት
ዌዘር ኤንድ ክላይሜት ብዙ አይነት ኤሌመንቶች አሉ፣ ወይም ደግሞ እነሱን በዌዘር እና በክላይሜት ውስጥ ያሉ የተለያዩ ኤሌመንቶች አሉ። እነዚህ ኤሌመንቶች ምንድናቸው የሚለው ነገር እናያለን ማለት ነው። ቦዝ ዌዘር ኤንድ ክላይሜት አር ኮምፖዝድ ኦፍ ዘ ፎሎዊንግ ኤሌመንት። ሁለቱም አንድ ላይ እነዚህ የተለያዩ ምኖች አላቸው ማለት ነው፣ ኤሌመንቶች አላቸው ማለት ነው። የመጀመሪያው ምን እንለዋለን? ፕሪሲፒቴሽን እንለዋለን። ወይም ደግሞ ፕሪሲፒቴሽን የሚለው ነገር ያው ሬንፎል ማለት ነው። ከሬንፎል ጋር ተመሳሳይነት ያለው ያው የዝናብ እንትን ማለት ነው። ሊኩዊድ ወይም ደግሞ ፍሮዝን የሆነ ዋተር ከላይኛው ክፍል ወደ ታችኛው ፎል በሚያደርጉበት ጊዜ ያ ፕሪሲፒቴሽን እንለዋለን ማለት ነው። ኢዝ ኤኒ ሊኩዊድ ወይም ደግሞ ማንኛውም ሊኩዊድ የሆኑ ነገራቶች ወይም ደግሞ ፍሮዝን የሆነ ዋተር ፓርቶች ዛት ፎርምስ ኢን ዘ አትሞስፌር በአትሞስፌር ላይ በሊኩዊድ ፎርም እና በፍሮዘን ወይም ደግሞ በበረዶ መልክ የተቀመጡ በአትሞስፌር ላይ ያሉ ነገራቶች ምን ሲያደርጉ ነው ማለት ነው? ፎል ባክ ቱ ዘ እርዝ ወደ መሬት ፎል ሲያደርጉ ወይም በምን መልኩ? በሬን መልኩ ወይም ደግሞ በዝናብ መልክ። ስሊት፣ ሄል እና ስኖው የምንላቸው ሶስቶቹን የበረዶ አይነት ሆነው ያው በሳይዛቸው በቅርጻቸው የተለያዩ ናቸው። በእነዚህ አይነት ሁኔታ ሊኩዊድ የነበረውና ፍሮዝን የነበረውን እንትን ወደ መሬት ሲመጣ ያ ምን እንለዋለን ማለት ነው? ፕሪሲፒቴሽን እንለዋለን ማለት ነው። ይሄ የመጀመሪያው ምንድነው ማለት ነው? ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ነው ማለት ነው። ሁለተኛው ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት የምንለው ምንድነው? ቴምፕሬቸር ነው ማለት ነው። ኢዝ ኤ ዲግሪ ኦፍ ሜዠርመንትስ ኦፍ ሆትነስ ኤንድ ኮልድነስ ኦፍ አን ኦብጀክት የአንድን ኦብጀክት ሆትነስ እና ሙቀቱና እና ደግሞ ቅዝቃዜው ሜዠር የምናደርግበት ያ ምን ይባላል ማለት ነው? ቴምፕሬቸር እንለዋለን ማለት ነው። ሌላኛው ሂዩሚዲቲ ነው። ሂዩሚዲቲ የምንለው ምንድነው? Humidity is the concentration of vapor, the concentration of water vapor present in the air. ምናክል የወተር ኮንሰንትሬሽን ወይም ደግሞ ቫፐር ያደረገ የወተር ኮንሰንትሬሽን በአየሩ ላይ አለ። ምናክል እርጥበት ያዘለ ነው አየሩ፣ ምናክል እርጥበት አለው። ሂዩሚዲቲው ምናክል ነው የሚለው ወይም ደግሞ እርጥበቱ የአየሩ እርጥበት ምናክል ነው የሚለው ነገር የሚያሳየን ያ ምን ይባላል ማለት ነው? ሂዩሚዲቲ እንለዋለን ማለት ነው። ሌላኛው ኤር ፕሬሸር ነው። Air pressure is the force exerted on the surface by the air above it as the gravity pull in it to the earth. ይሄኛው ፎርስ ነው ወይም ደግሞ በሰርፌስ ላይ የሚገኝ ኤግዘርትድ የሚሆን ፎርስ ነው። ያ ፎርስ ምንድነው የሚሆነው ማለት ነው? the air above it the gravity pull the earth በላይኛው ያለው ፎርስ ግራቪቲ ወደ መሬት ፑል በሚያደርግበት ጊዜ የሚፈጠር ፎርስ ያ ምን ይባላል ማለት ነው? ኤር ፕሬሸር እንለዋለን ማለት ነው። ሌላኛው ኤሌመንትስ ኦፍ ዌዘር ከምንላቸው መካከል ምንድነው ማለት ነው? ዊንድ የሚለው ነገር ነው ማለት ነው። ዊንድ ኢዝ ዘ ሙቭመንትስ ኦፍ ዘ ኤር ዊንድ የሙቭመንትስ ኦፍ ዘ ኤር የአየር ሙቭመንት ነው ማለት ነው፣ ወይም ደግሞ እንቅስቃሴ ነው ማለት ነው። ኮዝድ ባይ አንኢቨን ሂቲንግስ ኦፍ ዘ እርዝ ባይ ዘ ሰን ኤንድ ዘ እርዝ ኦን ሮቴሽን እርዝ ሮቴት በሚያደርግበት ጊዜ ወይም ደግሞ አንኢቨን ምን በሚኖርበት ጊዜ አንኢቨን የሆነ ሂት በሚኖርበት ጊዜ የሚፈጠር የአየር እንቅስቃሴ ያ ምን እንለዋለን ማለት ነው? ዊንድ ይባላል ማለት ነው። ሌላኛው ሰንሻይን ነው፣ የፀሐይ ብርሃን ማለት ነው። ሰንሻይን ኢዝ ዳይሬክት ሰንላይት ቱ ዊች ኤ ጊቨን ኤሪያ ኤክስፖዝድ በአንድ ቦታ ምናክል የፀሐይ ጨረር ኤክስፖዝድ አድርጓል የሚለው ነገር የሚያሳየን ነው ማለት ነው። ሌላኛው ክላውድ ነው። ኤኒ ቪዚብል ማስ ኦፍ ዋተር ድሮፕሌት ኦር አይሲ ክሪስታላይን ሰስፔንድድ እንደ በአትሞስፌር ላይ ሰስፔንድድ ሆነው ተንሳፈው ያሉ ማስ ኦፍ ዋተር ኤንድ ድሮፕሌት ኦር አይሲ ያ ምን እንለዋለን ማለት ነው? ክላውድ እንለዋለን ማለት ነው። ሌላኛው the distribution of these elements over the surface of the earth uneven in terms of magnitude and time እነዚህ ነገራቶች በመሬት ላይ ያላቸው ማግኒቲዩድ ወይም ደግሞ ያላቸው ይሄ ክብደቱ ስትሬንግዙ ሁኔታውና ያላ የሚገኙበት ቦታ ታይሙ ያ ምንድነው ማለት ነው? አንኢቨን ነው ወይም ደግሞ ዩኒፎርም አይደለም። በሁሉም ቦታ የተለያየ አይነት ዲስትሪቢዩሽን ነው ያለው ማለት ነው። This spatial and temporal distribution of climate
ኤሌመንት ኢዝ ገቨርንድ ባይ ክላይሜት ኮንትሮሊንግ ፋክተር ዲስክራይብ ዘ ሴክሽን ቢሎ። እነዚህ ነገራቶች በየቦታው በስፔሻልና በቴምፖራል ዲስትሪቢዩሽናቸው ምንድናቸው ብያቸዋል ቀደም አንኢቨን ናቸው። ግን እነዚህ ነገራቶች ኮንትሮል የሚደረጉት ለምሳሌ ክላይሜቱ ቴምፕሬቸሩ እንዲጨምርና እንዲቀንስ፣ ፕሪሲፒቴሽን እንዲበዛና ወይም ደግሞ መቀነሱና መብዛቱ ያ ኮንትሮል የሚያደርጉ እነዚህ ክላይሜት ኮንትሮሊንግ ፋክተር የምንላቸው ደግሞ አሉ ማለት ነው። እነሱ ደግሞ እናያቸው። ዘ ኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ኢን ኢትዮጵያ። በኢትዮጵያ ደረጃ ዌዘርና ክላይሜትን ኮንትሮል የሚያደርጉ የተለያዩ ነገራቶች አሉ። እነዚህ እነማን ናቸው የሚለው ነገር እኔ ዜር አር ቫራይቲስ ኦፍ ክላይሜት ኢን ኢትዮጵያ። በኢትዮጵያ በጣም ብዙ አይነት ክላይሜቶች አሉ። ዘ ስፓሻል ኤንድ ቴምፖራል ዲስትሪቢዩሽን ኦፍ ዘ ክላይሜቲክ ኤሌመንትስ ኢን ኢትዮጵያ ኢዝ ዲተርሚንድ ቫሪየስ ፊዚካል ፋክተር ዊች አር ጀነራሊ ኖን አስ ኮንትሮል ኦፍ ዌዘር ኤንድ ክላይሜት ዘ ሞስት። እነዚህ በአጠቃላይ በኢትዮጵያ በስፔሻልና በቴምፖራል ዲስትሪቢዩሽኑ እንዲለያይ ወይም ደግሞ ቫሪየስ የሆነ ክላይሜቲንግ ኮንዲሽን እንዲኖር የሚያደርጉት ዋነኛ ፋክተሮቹ እነዚህ ክላይሜት ኦር ዌዘር ኮንትሮሊንግ ፋክተር የምንላቸው ናቸው ማለት ነው። ከነዛ ውስጥ በብዛት የሚታወቁት ምኖች ናቸው ማለት ነው። የመጀመሪያ ላቲቲዩድ እንለዋለን፣ ሁለተኛ አልቲቲዩድ እንለዋለን፣ ሶስተኛ ማውንቴን ባሪየር፣ አራተኛ ሪቮሉሽን ኦፍ ዘ እርዝ ኤንድ ኢንክሊኔሽን ኦፍ ዘ እርዝ አክሲስ የምንለው ነው። ሌላኛው ዲስታንስ ፍሮም ዘ ሲ፣ የመጨረሻው ኦሽን ከረንት። እነዚህ በአጠቃላይ በአንድን ቦታ ክላይሜቱ ቼንጅ እንዲሆን አንኢቨን እንዲሆን የሚያደርጉ ኮንትሮሊንግ ፋክተሮች ናቸው ማለት ነው። የመጀመሪያ ስለ ላቲቲዩድ እኔ ላቲቲዩድ ክላይሜት ኮንትሮል ኢዝ አንጉላር ሎኬሽን ኦፍ ዘ ፕሌስ ኦር ፖይንት ዊዝ ሪፈረንስ ቱ ዳይሬክት ሬይ ኦፍ ዘ ሰን። አሁን በአጠቃላይ እዚህ ጋር ላቲቲዩድ የምንለው ያው አንጉላር ሎኬሽን ነው ወይም ደግሞ የሆነ ፕሌስ የሚገኝበት ቦታ ነው ማለት ነው። ለምሳሌ አንድን ቦታ ከኢኩዌተሩ ምን ያክል ራቀ ወይ ደግሞ ኢኩዌተር ላይ ነው የሚገኘው፣ ሚድ ላቲቲዩድ ላይ ነው የሚገኘው፣ ፖላር ላይ ነው የሚገኘው የሚለው ነገር ነው የሚነግረን ማለት ነው። አሁን ኢኩዌተር ላይ መገኘቱ፣ ሚድ ላቲቲዩድ ላይ መገኘቱ እና ደግሞ ፖላር ላይ በመገኘቱ ክላይሜቱ የተለያየ እንዲሆን ያደርገዋል ማለት ነው። ምክንያቱም ምንድነው ያለው ዳይሬክት ሬይዝ ሰን የምንለው ነገር ወይም ደግሞ የፀሐይ ብርሃን የሚያገኝበት ወያቸው የተለያየ ስለሆነ ማለት ነው። ኢኩዌተር አካባቢ ከፍተኛ የሆነ የፀሐይ ብርሃን ያገኛሉ። ፖላር አካባቢ በሄድን ቁጥር ደግሞ ቨርቲካሊ ወደ ላይና ወደ ታች በሄድን ቁጥር ግን የፀሐይ ብርሃን እየቀነሰ ይሄዳል ማለት ነው። በዚህ ምክንያት በዛ አካባቢ ላይ ያለው የክላይሜት ኮንዲሽን አብሮ ምን ያደርጋል ማለት ነው ቼንጅ ያደርጋል ማለት ነው። when we speak the latitudinal impact on climate of Ethiopia we are considered angle of the sun ray in the country። በአጠቃላይ ምን ለማለት ተፈልጎ ነው ማለት ነው የኢትዮጵያ አንግል ኦፍ ዘ ሰን ወይም ደግሞ በምን አይነት አንግል ኦፍ ዘ ሰን ኢትዮጵያ ፀሐይ የሚያገኘው የሚለው ነገርም ያሳየናል ማለት ነው። this because the ray of the sun fall vertical on the equator and slanting in the temperate and the polar region። ይሄኛው ቨርቲካሊ ፎል እያደረገ ነው የሚሄደው ወደ ሚድ ላቲቲዩድ እና ወደ ቴምፕሬት ዞን እና ወደ ፖላር ሪጅን ወይም ደግሞ ይሄ ፖላር ሪጅን እና ቴምፕሬት አካባቢ ላይ በሄድንበት እንትን ፎል እያደረገ እየቀነሰ ይሄዳል ማለት ነው። ኢትዮጵያ ሎኬሽን ዊዝን ዘ ትሮፒካል ዞን ሪዛልትድ ኢትዮጵያ ትሮፒካል ዞን ላይ ነው የምትገኘው። ምክንያቱም ኢትዮጵያ የምትገኘው ከስንት ነው ማለት ነው 3 ዲግሪ ኖርዝ እስከ 15 ዲግሪ ኖር ስለሆነ አሁን በአጠቃላይ ምን ውስጥ ትገኛለች ማለት ነው ትሮፒክ ውስጥ ነው የምትገኘው ማለት ነው። ያ በመሆኗ ኢትዮጵያ የተለያየ አይነት ነገር ኤክስፒሪየንስ እንድታደርግ አድርገዋል ማለት ነው። እነዚህ ውጤቶች እነዚህ ሶስቶቹ ውጤቶች የዛ ዋነኛ ውጤቶች ናቸው ማለት ነው። የምን ውጤቶች ኢትዮጵያ ትሮፒክ ውስጥ በመገኘቷ የምታገኘው ወይም ደግሞ ኤክስፒሪየንስ የምታደርገው ነገር ነው ማለት ነው። የመጀመሪያው ምንድነው ሃይ ቴምፕሬቸር ዱሪንግ ዘ ሞሲር አብዛኛው ወራቶች ላይ ሀይ የሆነ ቴምፕሬቸር እንዲኖር ያደርጋል ማለት ነው። ያ እንዲሆን የተደረገ የሆነበት ዋነኛ ምክንያት ምንድነው ማለት ነው በኢትዮጵያ በአመት ከፍተኛ የሆነ የፀሐይ ብርሃን ታገኛለች። ሁሉም ወራቶች የፀሐይ ብርሃን 12 ሰዓት የሚገኝባቸው ስለሆነ ሀይ የሆነ ቴምፕሬቸርን ኤክስፒሪየንስ ታደርጋለች። መስከረም፣ ጥቅምት፣ ህዳር የምንላቸው ሁሉም ወራቶች ሀይ የሆነ ቴምፕሬቸር ኤክስፒሪየንስ ያደርጋሉ።
ሁለተኛ ሃይ ዴይሊ ዲዩርናል ሬንጅ ኦፍ ቴምፕሬቸር በቀን ያለው የቴምፕሬቸር ልዩነቱ ሬንጁ የተለያየ እንዲሆን ያደርገዋል። ሬንጁ በጣም ሰፊ ሃይ እንዲሆን ያደርገዋል። ይሄም ማለት ኢትዮጵያ ላይ ቀን 6 ሰዓት ላይ ያለው ቴምፕሬቸር ለምሳሌ 26 27 ዲግሪ ሴንቲግሬድ ከሆነ ከሌሊቱ ደግሞ 6 ሰዓት ላይ ደግሞ ያለው ቴምፕሬቸር ኔጌቲቭ ውስጥ ሊገባ ይችላል፣ ወይም ደግሞ 1 ዲግሪ 2 ዲግሪ ሊሆን ይችላል ማለት ነው። አሁን ልዩነቱ ምንድነው ማለት ነው? ሰፊ ነው ማለት ነው። ሪላቲቭሊ ስሞል አንዋል ሬንጅ ኦፍ ቴምፕሬቸር፣ አንዋል ሬንጅ ኦፍ ቴምፕሬቸር ደግሞ ስሞል ነው። ዴይሊ ሬንጅ ኦፍ ቴምፕሬቸር ሃይ ነው። ቅድም እንደነገርኳችሁ ቀንና ማታ ያለው የቴምፕሬቸር ልዩነቱ በጣም የተለያየ ስለሆነ ማለት ነው። አንዋል ሬንጅ ኦፍ ቴምፕሬቸር በየወራቶቹ ያለው የቴምፕሬቸር ልዩነቱ ደግሞ ስሞል ነው ማለት ነው። መስከረም ላይ ያለው ቴምፕሬቸር፣ ጥቅምት ላይ ያለው፣ ህዳር ላይ ያለው ልዩነቱ በምናይበት ጊዜ ይሄን ያክል ልዩነት የለውም ማለት ነው። በጣም ስሞል የሆነ ሬንጅ ኦፍ ቴምፕሬቸር ነው ያለው ማለት ነው። አንዋል ሬንጅ ኦፍ ቴምፕሬቸር። ሌላኛው ሊትል ዲፈረንስ ቢትዊን ሰመር ኤንድ ዊንተር፣ ሰመር ኤንድ ዊንተር ኢን ዘ ሬሽዮ ኦፍ ዴይላይት ቱ ናይት፣ ቀንና ማታ ክረምትና በጋ በሚሆንበት ጊዜ ያላቸው ዲፈረንስ በጣም ሊትል የሆነ ዲፈረንስ ነው ያለው ማለት ነው። እነዚህ በአጠቃላይ በላቲቱድ ምክንያት የሚደርሱ ፋክተሮች ናቸው ማለት ነው። ሌላኛው ክላይሜት ኮንትሮል ከምናደርገባቸው ነገራቶች መካከል በኢትዮጵያ ሁለተኛው ምንድነው ማለት ነው? አልቲቲዩድ ነው ማለት ነው። አልቲቲዩድ ኢዝ ዘ ሜን ፋክተር። አልቲቲዩድ በኢትዮጵያ ውስጥ ዘ ሜን ፋክተር ነው። ዘ ሜን ፋክተር ዲተርሚን ዘ ስፓሻል ዲስትሪቢዩሽን ኦፍ ቴምፕሬቸር ኢን ኢትዮጵያ። በኢትዮጵያ ውስጥ ስፓሻል ዲስትሪቢዩሽን ቴምፕሬቸሩ በየቦታው የተለያየ እንዲሆን ከሚያደርጉ ዋነኛ ፋክተሮች መካከል የመጀመሪያው ምንድነው ማለት ነው? አልቲቲዩድ ነው ማለት ነው። ዲፈረንት ፕሌስ ዛት ኤግዚስት ዘ ሴም ፕሌን ኦፍ አንግል ሬይ ዘ ሰን ሜት ኤክስፔክትድ ቱ ኤክስፒሪየንስ ኢኳል ቴምፕሬቸር however due to the impacts of altitude they do not። ለምሳሌ በኢትዮጵያ እኩል የሆኑ የተለያዩ በላቲቱድ እንትናቸው በአንጉላር ፕሌሳቸው እኩል የሆኑ የተለያዩ ቦታዎች አሉ። ግን በአንጉላር እንትን ኢኳል ቴምፕሬቸር ነበር መሆን የነበረባቸው። ግን በአልቲቲዩድ ጊዜ ግን ያንን ነገር ምን አይሆንም ማለት ነው? እኩል አይሆንም ማለት ነው። ፎር ኤግዛምፕል 3 ኢትዮጵያን ሲቲ ባኮ፣ አዲስ አበባ፣ አዋሽ ኦል ላይስ ዘ 9 ዲግሪ ኖርዝ፣ ሁሉም 9 ዲግሪ ኖርዝ ላይ ነው የሚገኙት። አሁን በላቲቱድ እንትን ብንወስደው ሁሉም እኩል የሆነ ቴምፕሬቸር ነበር ሊኖራቸው የሚገባው ማለት ነው። ግን ዜርፎር they be expected to receive equal magnitude of direct ray from the sun and therefore equal temperature። አሁን ሁሉም ቦታ ከፀሐይ የሚያገኘው ጨረር እኩል ነው ማለት ነው። however the altitude vary and therefore their temperature vary። አልቲቲዩዱ ግን ምንድናቸው? የነዚህ አካባቢ አልቲቲዩዳቸው ምንድነው ማለት ነው? ቫሪ ነው ማለት ነው። አልቲቲዩዳቸው ምንድነው ማለት ነው? ቫሪ። አልቲቲዩዳቸው ቫሪ ስለሆነ ቴምፕሬቸራቸው አብሮ ምን አድርገዋል ማለት ነው? ቫሪ እንዲሆን አድርገዋል ማለት ነው። ለምሳሌ ይሄው አዲስ አበባ 9 ዲግሪ ነው፣ ባኮ የምንለው 9 ዲግሪ ነው፣ አዋሽ 9 ዲግሪ ነው ማለት ነው። አልቲቲዩዳቸው እንደምታዩት አዲስ አበባ 2000 ነው፣ 16 ዲግሪ ሴንቲግሬድ ነው። ባኮ የምንለው 1800 ነው፣ 17 ነው። አዋሽ ደግሞ 25 ዲግሪ ነው፣ 916 ነው ማለት ነው። በዛ ምክንያት እንትናቸው ቫሪ እንዲሆን አድርገዋል ማለት ነው። The table illustrates effect of altitude on the temperature, confirming fact in the temperature decrease the altitude ascending from lowland toward interior highland። ከሎውላንድ ወደ ሃይላንድ በሄድን ቁጥር ቴምፕሬቸሩ ምን እየሆነ ይሄዳል ማለት ነው? እየቀነሰ ይሆናል ማለት ነው። ሌላኛው ኮንትሮሊንግ ፋክተር ምንድነው ማለት ነው? ማውንቴን ባሪየር። ማውንቴን ባሪየር can affect the climate in that they exert influence on the spatial ዲስትሪቢዩሽን ኦፍ ሬንፎል። ይሄኛው ማውንቴን ባሪየር የምንለው ከፍተኛ የሆነ በሬንፎል ዲስትሪቢዩሽን ላይ ከፍተኛ የሆነ ኢምፓክት አለው ማለት ነው። ዘ ፕሌስ ሎኬትድ ሊዋርድ ሶ ዘ ማውንቴን ኦልሶ ኮልድ ሬን ሻዶ ሪሲቭ ሊትል ሬንፎል። ይሄ ሊዋርድ የምንለው አካባቢ ሬን ሻዶ ነው ወይም ደግሞ ሊትል የሆነ ሬንፎል የሚገኝበት ቦታ ነው ማለት ነው። ይሄም ማለት ይሄኛው ቦታ ማለት ሊዋርድ ሳይድ የምንለው ይሄኛው ቦታ ማለት ነው። ይሄ በጣም ዝቅተኛ የሆነ የዝናብ መጠን የሚገኝበት ቦታ ነው ማለት ነው። ሁለተኛ ቦታ ደግሞ የትኛው? the side of the mountain facing the wind laden to with the moisture is called windward side። ይሄኛው ደግሞ ከዊንዱ ፌስ የሚያደርገው በዊንድ በኩል ያለው ኤሪያ ደግሞ ዊንድዋርድ ይባላል። ሃይ የሆነ ምን ያገኛል ማለት ነው? ሞይስቸር ያገኛል። ሃይ የሆነ ደግሞ ምን ያገኛል ማለት ነው? ዝናብ ያገኛል ማለት ነው። ይሄ ማለት ለምሳሌ አሁን ዝናብ እንትኑ እየመጣ ያለው በዚህ በኩል ነው። ምንድነው
ይሄው ከዚህ ጋር ከእርጥበት አዘል ቦታ ለምሳሌ ይሄኛው የውሃ አካል ነው። ከዚህኛው አካባቢ ምን ይነሳል ማለት ነው? ንፋስ ይነሳል ማለት ነው። ንፋሱ ተነስቶ አሁን እዚህ ጋር ከፍተኛ ቦታ ስላለ ምን ያደርጋል ማለት ነው? ንፋሱ መጥቶ ከዚህኛው እንትን ጋር ይጋጫል ማለት ነው። ከዚህኛው እንትን በሚጋጭበት ጊዜ እዚህ ጋር አካባቢ ምን ይፈጥራል ማለት ነው? ደመና ይፈጥራል ማለት ነው። አሁን አልፎ ወደዚህኛው አልሄደም ማለት ነው። እዚህኛው አካባቢ ደመና ይፈጥራል። ከዛ እዚህኛው አካባቢ ከፍተኛ የሆነ ምን እንዲያገኝ ያደርገዋል ማለት ነው? ዝናብ እንዲያገኝ ያደርገዋል። ይሄኛው አካባቢ ደግሞ ምንም አይነት ዝናብ አያገኝም ማለት ነው። ሊዋርድ ሳይድስ ኔምድ ዘ አዘር ሳይድስ ኦፍ ዘ ማውንቴን ደዝ ኖት ዘ ፌስ ላደን ሞይስቸር ወይም ደግሞ ምንም አይነት ሞይስቸር የማይገኝበት ቦታ ነው ማለት ነው። ሌላኛው ሪቮሉሽን ኦፍ ዘ እርዝ ኤንድ ዘ ኢንክሊኔሽን ኦፍ ዘ እርዝ አክሲስ። እርዝ የምንለው ነገር ሶስት አይነት ሴፓሬት ሙቭመንቶች አሉ። የመጀመሪያው ሮቴሽን፣ ሪቮሉሽን እና ኢንክሊኔሽን ወይም ደግሞ ኦብሊኪቲ የምንለው ነው። መጀመሪያ መሬት በራሷ ዛበት ትዞራለች፣ በፀሐይ ዛበት ትዞራለች እና ደግሞ 23 ዲግሪ አንድ ሁለተኛ ደግሞ ኢንክላይን ታደርጋለች ማለት ነው። በዚህ ሰዓት ክላይሜቱ ያንን ሮቴት በሚያደርግበት ኢንክላይን በሚያደርግበት ጊዜ ምን ይፈጥራል ማለት ነው? ክላይሜቲንግ ቼንጅ እንዲፈጠር ያደርጋል ማለት ነው። The axis of the earth incline 73.5 degree to the normal of elliptic ከኖርማል ኤሊፕቲክ ወይ ከኖርማል ሰርኩላር በ23 ዲግሪ ኢንክላይን ያደረገ ነው ማለት ነው፣ ወይ ያጋደለ ነው ማለት ነው። as earth revolve around the sun this inclination produce change in the angle of the sun ያ ኢንክላይን በሚያደርግበት ወደ አንድ ቦታ ሮቴት በሚያደርግበት ጊዜ ኢንክላይን ያደርጋል፣ ወደ አንድ ቦታ እያጋደለ ይሄዳል ማለት ነው። ያ በሚያጋድልበት ጊዜ ወደ አጋደለበት አካባቢ ላይ ከፍተኛ የሆነ የፀሐይ ጨረር እንዲያገኝ ያደርገዋል ማለት ነው። thereby affect the length time of the sun shine and the earth every other day ከሌላ ቀን የተለያየ የሆነ ሎንግ የሆነ የፀሐይ ብርሃን እንዲያገኝና የተለያየ የሆነ ፀሐይ ብርሃን እንዲኖር ያደርጋል ማለት ነው። ሌላኛው change in the length of the day and angles directness of the sun cause the season this difference is a result the temporal variation of the temperature in year in ኢትዮጵያ። ለምሳሌ ኢትዮጵያ በጋ፣ ክረምት የምለው ነገር፣ ጸደይ የምለው ነገር ሙሉ እንዲፈጠር የሚያደርገው ምንድነው ማለት ነው? የእርዝ ሮቴት ሪቮሉሽን በሚያደርግበት ጊዜ ነው ማለት ነው። በዛ ሰዓት የሚደርሰው የፀሐይ ብርሃን በከፍተኛ ሁኔታ ወይም ደግሞ በተወሰነ መልኩ ነው ቼንጅ እንዲያደርግ ያደርገዋል ማለት ነው። ሌላኛው ዲስታንስ ፍሮም ዘ ሲ ነው። ይሄኛው ብዙም ሲግኒፊካንት የሆነ ኢፌክት የለውም፣ ግን የተወሰነ የሆነ በኢትዮጵያ እንትን ላይ አፌክት ከሚያደርጉ ወይም ደግሞ በኢትዮጵያ የክላይሜቲክ ኮንዲሽኑ ኮንትሮል ከሚያደርጉ ነገራቶች መካከል ሌላኛው ነው ማለት ነው። ዋተር ቦዲስ ኤንድ ላንድ ማስ ሃቭ ዲፈረንት ሌቭል ኦፍ ሂት አብዞርቬሽን። ላንድ ማስ እና ዋተር ቦዲ የተለያየ ዲፈረንት የሆነ ምን አላቸው ማለት ነው? ሂት አብዞርቬሽን ሌቭል ነው ያላቸው ማለት ነው። ላንድ ማስ አብዞርቭ ኤንድ ሪሊዝ ሂት ኢነርጂ ሞር ኩዊክሊ ሳን ዋተር ቦዲ። ይሄ ላንድ ማስ የምለው ነገር ከወተር ቦዲ የበለጠ ቶሎ ብሎ አብዞርቭ ያደርጋል ሂትን፣ ቶሎ ብሎ ደግሞ ምን ያደርጋል? ሪሊዝ ያደርጋል ማለት ነው። ዲስታንስ ፍሮም ዘ ሲ አፌክት ዘ ሆርን ክላይሜት ኦንሊ ዘ ኮስታል ኤሪያ ዛት አጀሰንት ቱ ዘ ሬድ ሲ ኤንድ ዘ ኖርዝ ዌስተርን ኢንዲያን ኦሽን። ይሄኛው አካባቢ ዲስታንስ ፍሮም ዘ ሲ የምለው ነገር በጣም ትንሽ የሆነ ኢፌክት ነው ያለው። ይሄም ማለት ይሄ ከሬድ ሲ አጀሰንት አካባቢ ያሉትና እና ደግሞ ኖርዝ ዌስተርን ኢንዲያን ኦሽን ያሉ አካባቢዎች ላይ የተወሰነ አፌክት ያደርጋል ማለት ነው። ዋት ዘ ኢንቴሪየር ኤንድ ዘ ሮድ ዲስታንስ ፍሮም ዘ ሲ ዘ ክላይሜት ኮንትሮል ኢንሲግኒፊካንት። በአጠቃላይ በዚህ አካባቢ ላይ ያለው ይሄ ዲስታንስ ፍሮም ዘ ሲ ኢፌክቱ ምንድነው ማለት ነው? ኢንሲግኒፊካንት ነው፣ ብዙም አይደለም፣ በጣም ትንሽ የሆነ ኢምፓክት ነው ያለው ማለት ነው። ሌላኛው የመጨረሻው ምንድነው ማለት ነው? ኦሽን ከረንት ነው። ዋርም ኤንድ ኮልድ ኦሽን ከረንት ካን አፌክት ዘ ክላይሜት ኦፍ ዘ ኮስታል ሪጅን። ይሄ ዋርም ኦሽን ከረንት እና ኮልድ ኦሽን ከረንት የጠረፍ አካባቢ ላይ ወይም ጠረፍ አካባቢ ባሉ ሪጅኖች ላይ ኢፌክት ያሳድራል ማለት ነው። በት ኦንሊ when the local wind blow in from the sea the warm current hits the air over the ocean bring higher temperature over than a warm ocean current የምንለው ምንድነው? bring የሚያደርገው high temperature over the land ነው። ሌላኛው cold current የምንለው ደግሞ lower air temperature can bring colder ቴምፕሬቸር ኦቨር ዘ ላንድ። ይሄኛው ደግሞ ከዝቅተኛ ቴምፕሬቸር ካለበት ቦታ ላይ ነው የሚነሱት። ይሄኛው ደግሞ ምንን ይዘው የሚመጣሉ ማለት ነው? ኮልድ የሆነ ቴምፕሬቸር ወደ ላንዱ ያመጣሉ ማለት ነው። ኢትዮጵያ ዘ ሮል ኦፍ ኦሽን ከረንት ኢን ክላይሜት ኮንትሮል ኢዝ ኢንኮንሲስቲያል። ይሄኛው ደግሞ በኢትዮጵያ
በጣም ኢንኮንሲስተንት ነው፣ ብዙም አይደለም ግን በጣም በየጊዜው የሚሆን ነገር አይደለም ማለት ነው። Among above mentioned control of climate and the climate of Ethiopia is dominantly controlled by altitude and latitude. ከነዚህ ቅድም ካየናቸው ፋክተሮች ተነስተን በኢትዮጵያ በከፍተኛ ሁኔታ ክላይሜት ኮንትሮል የሚደረጉት በምንድን ነው ማለት ነው? በአልቲቲዩድ እና በላቲቲዩድ ነው ማለት ነው። ቀጣይ ክላይሜት ሪጅን ኤንድ ሲዝናል ቫሪዬሽን ኢን ኢትዮጵያ የሚለው ነገር እናያለን። ለዛሬ የነበረን ትምህርት ይሄን ይመስላል። እስከዚህ ሰዓት ላዳመጣችሁኝ በጣም አመሰግናለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር በማድረግ እንድትተባበሩኝ ስል በአክብሮት ተጠይቃለሁ። በቀጣይ ቪዲዮ እንመለሳለን። አመሰግናለሁ። ደህና ሰንብቱ።